ሰላም ጤና ይስጥልን ውድ የዓለም አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ይህ ዓለም አካዳሚ ነው። ዓለም አካዳሚ የአማርኛና የእንግሊዝኛ ቋንቋ ትምህርቶችን እየሰጠ ይገኛል። እናንተም በየትኛውም የዓለም ክፍል ናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ እያስተማርን እንገኛለን። እናንተም የዚህ እድል ተካፋይ እንድትሆኑ ተጋብዛችኋል ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ያደረጋችሁ መልካም ትብብራችሁ አይለኝ ማለት ነው። ዛሬ ደግሞ ይዤላችሁ የመጣሁት በተመሳሳይ ፊደላት ወይም በሞክሼ ፊደላት እንዴት ቃላትን መመስረት እንደምንችል እናያለን ማለት ነው። ከመጀመሪያው እስከ መጨረሻው ድረስ በትዕግስት ተከታተሉ ማለት ነው። ለምሳሌ ከዚህ ጋር ሀ አለች። ሀመሩሃ ሀ ገሬ ምን ይላል? ሀገሬ ይላል። ይሄኛውም ሀገሬ ይላል። ለምን? የሐመሩሃ ቤት ወይም የሃ ቤት እንዳለ ጠቅላላ የሃ ቤት አንደኛና አራተኛ ተመሳሳይ ምን አላቸው? ስም አላቸው። ቅርጻቸው ቢለያይም ስማቸው ተመሳሳይ ነው ማለት ነው። ቅርጻቸው ቢለያይም ተመሳሳይ ስም አላቸው ማለት ነው። ስለዚህ ስማቸው እችም ሃ ነች፣ እችም ሃ ነች። ስለዚህ ይሄን ሀገሬ ካልኩኝ ይሄንም ሀገሬ ማለት እችላለሁ ማለት ነው። ሀገሬ ማለት እችላለሁ። ሀገሬ ይሄም ሀገሬ። ምናልባት በዚህም ተጽፎ ካገኛችሁ ይሄም ሀገሬ ነው የሚለው ይሄኛውም ሀገሬ ነው የሚለው ማለት ነው። ሀገሬ። ይሄ ደግሞ ሰማንያ ሰ ምንድነው? እቺ የንጉሱ ሰማንያ ይላል ማለት ነው። ሰማንያ ይሄም ሰማንያ ይላል። ለምን? ይሄኛው እሳቱ ሰ ነው። እሳቱ ሰማንያ እቺ እሳቱ ሰ እቺ ንጉሱ ሰ መሆናቸው ነው እንጂ ስማቸው ተመሳሳይ። ለምን? የቅርጽ ለውጥ ነው እንጂ ያላቸው የስም ለውጥ የላቸውም። ወይም በስም ተመሳሳይ በቅርጽ የተለያዩ ፊደላት ናቸው። ስለዚህ ይሄን ይሄም ሰማንያ እቺ ንጉሱ ሰ እሳቱ ሰ ግን የጋራ ስማቸው ሰ ነው ማለት ነው። ለምን? ሞክሼ ስለሆኑ ሰማንያ እንደዚህ ብሎ ከተጻፈ ወይም ካገኛችሁ 80 ብላችሁ ማንበብ አለባችሁ። እንደዚህ ከሆነም 80 ብላችሁ ማንበብ አለባችሁ። እናንተም እንደዛ አድርጋችሁ ጽፋችሁ መልእክት ማስተላለፍ ትችላላችሁ። እንደዛ አድርጋችሁም ትችላላችሁ ማለት ነው። ፀሐይ ፀሐዩ ፀ ትባላለች። እቺ ፀሐዩ ፀሐይ ይሄም ፀሐይ ይላል። ፀሐዩ ጸሎቱ ፀ። እችኛዋ ደግሞ ሃ ነች። የሃሊታ ቤት አራተኛ ሃ ሁ ሂ ሃ የምንለው ሃ። እቺ ደግሞ የሐመሩሃ ቤት የመጀመሪያ አያችሁት? በጣም ተመሳሳይ በስም ተመሳሳይ። እቺና እቺ ሃ ነው የሚባሉ ማለት ነው። እቺ ሐመሩሃ፣ እቺ የሃሊታ ቤት አራተኛው ከአንደኛው ጋር ተመሳሰለ። ለምን? በስም ተመሳሳይ ስለሆኑ ሃ ሁ ሂ ሃ ስለምንል የመጀመሪያ ሃና የአራተኛ ሃ ተመሳሳይ ስለሆኑ ማለት ነው። ፀሐይ ማለት እንችላለን። ጸሎቱ ፀሐዩ ፀ። የሃሊታ ቤት አራተኛ፣ የሐመሩሃ ቤት አንደኛ። ስለዚህ ፀሐይ፣ ሀገሬ፣ ሰማንያ፣ ፀሐይ እንላለን ማለት ነው። ከዚህ ጋር ደግሞ መታየት ይላል። መታየት ይሄም መታየት የባለቀለበቷ ወይም አምስተኛዋ የቤት አምስተኛች ባለቀለበት መታየት አያችሁት? የቤት አንደኛና የቤት አምስተኛ በስም ተመሳሳይ መሆኑን ያሳየናል ማለት ነው። ለምን? ተመሳሳይ ሐሳብ ማስተላለፍ ስለምንችልባቸው ማለት ነው። መታየት። ኦኬ። አይቻለሁ አያችሁት? አይቻለሁ ይሄም አይቻለሁ። እንደዛ አድርገን መጻፍ እንችላለን። ግን ያው ህጉን እንትላለን እንችላለን። አብዛኛው እንደዚህ ተብሎ አይጻፍም። ያው ግን ብንጽፍ ወይም ተጽፎ ብናገኛቸው ማንበብ እንደምንችል ነው የምናየው ወይም እያየነው ያለ ማለት ነው። ስለዚህ አይቻለሁ ማለት የአይኑ አራተኛ ኡ ኢ አ የምንለው ይሄ ደግሞ የዩ የምንለው። ስለዚህ እችኛዋ አ እና እችኛዋ አ ተመሳሳይ ናቸው። በምን? በስም አ
ይ የቤት ስድስተኛ እና የቤት ሶስተኛ ተመሳሳይ ናቸው ማለት ነው። ያሳዩናል። ይሄ አይቻለሁ አይቻለሁ ይላል። ምክንያቱም ተመሳሳይ ፍቻቸው ተመሳሳይ ነው ማለት ነው። ተመሳሳይ ቻ ቻ ለለው የሀሊታ ሁለተኛ የሐመርሃ ሁለተኛ። ስለዚህ አይቻለሁ 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 አይቻለሁ። በጣም አሪፍ። ከዚህ ጋር ደግሞ ሶ አለ ሶ ፎ ሶፎ ን ያስ ሶፎንያስ። ይሄም ሶፎንያስ ይላል ማለት ነው። ሶፎንያስ ይላል ማለት ነው። ሶ ማለት የእሳቱ ሰ መጨረሻዋ እግሯ መጨረሻ እግሯ ካጠረ መጨረሻ ነው ማንኛውም ፊደል። ሶ እቺ ፎ ነው። ን ያ ስ ሶፎንያስ። ይሄም ሶፎንያስ የንጉሱ ሰ መጨረሻ ሶ የእሳቱ ሰ መጨረሻ ሶ። ስለዚህ ሶፎንያስ ሶፎንያስ። ስ ስድስተኛ ስ ስድስተኛ። ስለዚህ ሶፎንያስ ስ። እች ደግሞ የንጉሱ ሰ ስድስተኛ፣ እቺ የእሳቱ ሰ ስድስተኛ። ስለዚህ ሶፎንያስ ሶፎንያስ። በሁለቱም ማስተላለፍ እንችላለን፣ ግን አብዛኛውን ጊዜ የምንጠቀመው ይሄን ነው። ሶፎንያስ ስንል ይሄን ነው የምንጠቀመው ማለት ነው። የምንጠቀማቸው ላሳያችሁ። ዋና በደንብ የምንጠቀምባቸው ወይም የተለመዱ ይሄኛው ነው። ሀገሬ የመጀመሪያው ነው። ሰማንያ ስንል ደግሞ ይሄኛው ነው። ሰማንያ። ፀሐይ ስንል ደግሞ ይሄኛው የመጀመሪያው ነው። መታየት ስንል የመጀመሪያው፣ አይቻለው ስንል የመጀመሪያው፣ ሶፎንያስ ስንል የመጀመሪያው። ግን እንደዚህ ሁለተኛዎቹ ደግሞ እንደዚህ ብለን መጻፍ ወይም የተጻፉትን ማንበብ እንደምንችል ነው የሚያሳየን ማለት ነው። የሚያሳየን ማለት ነው። እሺ ከዚህ ላይ አ አለ አ ይ ን አይን አይን አይን። አያችሁት? አ የመጀመሪያ አ እና አራተኛ አ ተመሳሳይ መሆናቸውን እያሳየን ነው። ስለዚህ አይን ተመሳሳይ ነው ማለት ነው። አይን። ከዚህ ጋር ደግሞ አፋር አፋር። ይሄም ተመሳሳይ ነው። የመጀመሪያ አ አራተኛ አ። ስለዚህ አንደኛ አ እና አራተኛ አ በስም ተመሳሳይ፣ በቅርጽ ግን ይለያያሉ። ለምን? ያው እግራቸው እኩል ነው። ይሄ ግን አንድ እግሩ ቆራጣ ነው ማለት ነው። ስለዚህ መልእክት ማስተላለፍ እንችላለን። በዚህኛው አይንን በዚህም አይን። አፋር። ከዚህ ጋር አይን። ይሄም አይን ይላል። ይሄም የአይኑ አ አራተኛ አ የምንለው አይን። ይሄም የመጀመሪያ አይን። አያችሁት? አይን። ይሄ ደግሞ ደግሞ የቤት ሶስተኛ ነው። አይን። ምክንያቱም ይ ስለምንል ይ ስለምንል ይሄ ደግሞ ይ ስለምንል ተመሳሳይ ይ ንን አይን። የአቤት አራተኛ የአቤት መጀመሪያ የቤት ስድስተኛ የቤት ሶስተኛ ማለት ነው። እሺ ከዚህ ጋር ደግሞ ፋር የመጀመሪያ አንደኛ እና አራተኛ ተመሳሳይ መሆናቸውን እያሳየን ነው። አራተኛ ነች፣ እቺ አንደኛ ነች። ስለዚህ ነው የሚባሉት። ስለዚህ በዚህኛው አፋር በዚህኛውም አፋር ማለት እንችላለን። ከዚህ ጋር ሃና የሀቤት አራተኛ የሀቤት መጀመሪያ ስለዚህ ሃና ማለት እንችላለን። ምክንያቱም የመጀመሪያ ሂ ተመልሰን አራተኛው ላይ ሃን ስለምናገኝ ማለት ነው። ስለዚህ ሃና ማለት እንችላለን። በጣም አሪፍ። ከዚህ ጋር እንሂድ። ሃይማኖት ይህም የሀቤት አራተኛ የሀቤት መጀመሪያ ማለትም የሀሊታ ስለዚህ በሁለቱም መልእክት ማስተላለፍ እንችላለን ማለት ነው። ሃይማኖት። ከዚህ ጋር መጨረሻዎቹ አየ ማለት የመጀመሪያ ደግሞ አምስተኛ። ስለዚህ የቤት አንደኛና የቤት አምስተኛ ተመሳሳይ መሆናቸውን እያሳየን ነው። የመጀመሪያ ሁለተኛውም ተመሳሳይ ትርጉም አላቸው። በጽሁፍ ይለያያሉ፣ በድምጽ ግን ወይም ስናነብ ግን ተመሳሳይ መሆናቸውን እንዳለ እያሳዩን ነው ማለት ነው። ከዚህ ጋር ሰኞ የንጉሱ ሰ መጀመሪያ
የሰዓቱ ሰ መጀመሪያ። ስለዚህ ሰኞ ሰኞ ሰሰ ስለሚባሉ ማለት ነው። ስለዚህ ሰኞ ሰኞ ይሆናል። አንዴ እንዳለ ልድገምላችሁና የዕለቱ ትምህርታችን እንጨርሳለን። ሀገሬ ሀገሬ፣ መታየት መታየት፣ ሰማንያ ሰማንያ፣ አይቻለሁ አይቻለሁ። ገጠመ ደግሞ ግን አላየውም እኔ። ሰማንያ አይቻለሁ ሰማንያ አይቻለሁ። ፀሐይ ፀሐይ፣ ሶፎንያስ ሶፎንያስ፣ አይን 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 አይን። አራቱም ተመሳሳይ እንደዚህ ብሎ ቢጻፍ ተመሳሳይ አይን የሚል ትርጉም አላቸው፣ ወይም ጽሁፋቸው አይን ነው የሚለው ማለት ነው። አይን 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 አይን። አፋር 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 አፋር። አራቱም ማለት ነው። አይገርምም? አራቱም ተመሳሳይ ትርጉም አላቸው ወይም ተመሳሳይ መልእክትን ያስተላልፋሉ፣ ግን ቅርጻቸው ይለያያል። ውድ ቤተሰቦቼ ይለያያል። ከዚህ ጋር አየ 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 ተመሳሳይ ትርጉም አላቸው፣ ቅርጻቸው ግን ይለያያል። ሰኞ ሰኞ። በጣም አሪፍ። ሀና ሀና፣ ሃይማኖት ሃይማኖት። በጣም አሪፍ ነው። ስለዚህ በዚህ መልኩ ኖርማል በኦንላይን እያስተማርን እንገኛለን ማለት ነው። እናንተም ከዚህ በተሻለ መልኩ ጥርት ባለ መልኩ ወይም እውቀት ባላቸው መምህራን እያስተማርን እንገኛለን። ደውሉልን ማለት ነው። ስልክ ቁጥር ልጻፍላችሁ በ09 09 53 61 59 56 በዚህ ስልክ ደውላችሁ በኢሞ፣ ዋትሳፕ፣ ቴሌግራም ላይ ማለት ነው። ምናልባት ከውጭ የምትኖሩ ከሆነ በእነዚህ ሶሻል ሚዲያዎች ይህን ስልክ ቁጥር ተጠቅማችሁ ደውላችሁ በሳምንት 5 ቀን ከሰኞ እስከ ዓርብ እናንተ በፈለጋችሁና በመረጣችሁት ሰዓት መማር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳትረሱ። መማር ለሚፈልጉ ልጆች ወይም ማንበብ መጻፍ ለሚፈልጉ ልጆች ሼር አድርጉላቸው። መልካም ትብብራችሁ አይለኝ ማለት ነው። በቀጣይ አሪፍ ቪዲዮ ይዤ እመጣለሁ። በቀጣይ ክላስ እስክንገናኝ ሰላማችሁ ይብዛልኝ። ቻው።